የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንቷን ጊዜያዊ መሪ አድርጎ ሾመ። ካራካስ የሚገኘው የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ዴሊቺ ሮድሪጌዝን የሀገሪቱ ጊዜያዊ መሪ አድርጎ ሾሟል። ሮድሪጌዝ በአሜሪካ ተይዘው ወደ ኒውዮርክ የተወሰዱት ኒኮላስ ማዱሮ ምክትል ሆነው ሲያገለግሉ ቆይቷል። ፕሬዝዳንት ትራምፕ በሰጡት መግለጫ ምክትል ፕሬዝዳንቷ የሀገሪቷ መሪ ሆነው ቃለ መሐላ መፈጸማቸውና ቬንዙዌላ ድጋሜ ታላቅ ለማድረግ ለምናደርገው ነገር ለመተባበር ፈቃደኛ መሆናቸውን ተናግሯል። ማዱሮ ከዚህ ቀደም ሮድሪጌዝ ሶሻሊስት መንግስታቸውን ለመጠበቅ ላደረጉት ተጋድሎ ነብር ናቸውም ሲሉም ገልጿቸዋል። የ56 ዓመቷ ሮድሪጌዝ ቅዳሜ የትራምፕ አስተዳደር ኒኮላስ ማዱሮ መያዙን ተከትሎ በህይወት ስለመኖራቸው ማረጋገጫ እንፈልጋለን ሲሉ ጠይቆ ነበር። በአውሮፓውያን 2018 ዓ.ም ምክትል ፕሬዝዳንት ሆነው የተሾሙት ሮድሪጌዝ ከዚህ ስልጣናቸው በተጨማሪ የሀገሪቱ የነዳጅ ሚኒስትር ሆነውም ያገለግላሉ።